ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ልጆች ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ በየትኛውም ሰዓት መማር ትችላላችሁ። ኦኬ፣ ዛሬ ይዤላችሁ የመጣሁት ውስብስብ ፊደላትን እንዴት በእንግሊዝኛ መጻፍ እንደምንችል የማሳያችሁ ይሆናል ማለት ነው። ስለዚህ ውስብስብ ፊደላት ማለት የሁለት ፊደላት ስብስብ፣ የሁለተኛዋ ድምፅና የዋ ድምፅ ስብስብ ነው ማለት ነው። ምሳሌ ኋ ምንላት ፊደል የሁና የዋ ስብስብ ነው ማለት ነው። ስለዚህ አንድ ላይ የነሱ ስብስብ ሆኖ ሊፈጥሯት የሚችል ማለት ነው። ስለዚህ ኋ ስንል ሁና ዋ፣ ለዚህ ነው ውስብስብ መባሏ። ስለዚህ እነዚህ ውስብስብ ፊደላት ወይም ዲቃላ ፊደላት የምንላቸውን በእንግሊዝኛ እንዴት እንደምንጽፍ ከነ ምሳሌ ይዤላችሁ መጥቻለሁ። ቪዲዮን ከጅማሬ እስከ ፍጻሜ በደንብ ተከታተሉ። ወደ ክላሳችን ሳልፍ ውስብስብ ፊደላት በዚህ ብሎክ አለ፣ በእንግሊዝኛ ሲጻፉ በዚህ ብሎክ አለ። ምሳሌ ደግሞ እዚህ ጋር እናያለን ማለት ነው። እቺ ኋ ትባላለች። ኋ የሀ ቤተሰብ ስምንተኛ ነች ማለት ነው። ኋ ለማለት HUA ኦኬ። ምሳሌ ኋላ ይላል። ኋላ ለማለት HUA ስለሆነ HUA ኋን ይወክላል። ላ ከለቤተሰብ አራተኛዎች ኤ አነባቢ ስለሚኖራቸው LA HUALA ኋላ። ኦኬ። እቺ ደግሞ ሏ ትባላለች። ሏ ለማለት LUA ይሆናል ማለት ነው። LUA። ስለዚህ ምሳሌ ስናይ ባሏ ለማለት ባ ከበቤተሰብ አራተኛ ነች። ኤ አነባቢ ስለሚኖራት BA ሏ እዚህ ጋር እንዳየነው ነው። LUA BALUA ባሏ። ኦኬ። አሁን እዚህ ጋር እነዚህ ሁለቶች ላይ ያየነው ምንድን ነው? ሁለት ተከታታይ ቫውሎችን እንደ አነባቢ እንጠቀማለን ማለት ነው። ዩ እና ኤ አነባቢ ለዲቃላዎች እንጠቀማለን ማለት ነው። ከዚህ በኋላ የምናገኛቸው ሁሎች ዩኤ አነባቢ ነው ማለት ነው። ኦኬ። እቺ ደግሞ ኋ ነች። የሐመር ውሃ ስምንተኛ። ስለዚህ ኋ ለማለት ተመሳሳይ ነው። እዚህኛዋ ጋር ተመሳሳይ ነው። HUA እዚህ ጋር ግን በዚህኛዋ ኋ የሚጻፍ ብዙም ቃል ስለሌለ ጥያቄ ምልክት አድርጌበታለሁ ማለት ነው። ይህ ማለት ብዙም ቃል አይገኝለትም። ብዙም የምንጠቀመው የአማርኛ ቃል ስለሌለ ነው ማለት ነው። ኦኬ። እቺ ደግሞ ሟ ትባላለች። ሟ ለመ ምንጠቀማት ተነባቢ ወይም ኮንሶናንት ኤም ስለሆነች MUA ሲሆን ደግሞ ሟ ይሆናል ማለት ነው። MUA ስሟ ለማለት ሳድስ ስለሆነች ኤስ ስን ይወክላል። MUA ስለሆነ MUA ይሆናል ማለት ነው። ስለዚህ SMUA ስሟ። ሯ RUA ወሯ ለማለት ወ መጀመሪያ ስለሆነች ኢ አነባቢ ነው ይኖራቸዋል። WE ወን ይወክላል። ሯ እዚህ ጋር እንዳየነው ነው። RUA ወሯ። ኦኬ። ሷ SUA እሷ ለማለት ኢን ይወክላል። ሷ SUA እሷ ይሆናል ማለት ነው። ኦኬ። ወደ ቀጣዩ ስናልፍ እቺ ደግሞ ሿ ትባላለች። ሿ ለማለት ሻ ቤተሰቦችን የሚወክል SH ነው። ስለዚህ SHUA ሲሆን ደግሞ
ሿ ይሆናል ማለት ነው። ሿ ሻ ሿ ለማለት ሻ ኤስ ኤች ኤ ኤስ ኤች ኤ ሻ ሿ ደግሞ ኤስ ኤች ዩ ኤ ኤስ ኤች ዩ ኤ ሿ ይሆናል። ስለዚህ ሻሿ ሻሿ። እቺ ቋ ነች። ቋ የቀ ቤተሰብ ስምንተኛ ኬዩኤ ቋ ኬዩኤ ቋ ቋንቋ ኬዩኤ ኤን ኬዩኤ ቋንቋ። እቺ ደግሞ ቧ ነች። ቢዩኤ ቢዩኤ ልቧ ለማለት ል ኤል ብቻዋ ነች። ቢዩኤ ቧ ስለሆነ ልቧ። እቺ ቫ ነች። ቪዩኤ ቫ ብዙም ቃል ስለማይገኝላት ምሳሌ የላትም። እቺ ደግሞ ቷ ነች። ቲዩኤ ቲዩኤ ቷ ዝቷል ዝቷል ዝ ሳልስ ነች። ዜድ ብቻዋ ነች። ቷ ቲዩኤ ቲዩኤ ል እዚህ ጋር እንዳየነው ነው። ኤል ልን ይወክላል። ዜድ ቲዩኤ ኤል ዝቷል። እቺ ደግሞ ቿ ነች። ሲኤችዩኤ ሲኤችዩኤ ቿ። ኦኬ ብዙም የአማርኛ ቃል ስለሌለ ምሳሌ የላትም ማለት ነው። እቺ ደግሞ ኗ ነች። ኗ ኤንዩኤ ኤንዩኤ ሁኗል ሁኗል። ኤችዩ ኤችዩ ሁ ኗል ኗ ደግሞ ኤንዩኤ ከዛ ል እዚህ ጋር እንዳየ ነው ኤል። ስለዚህ ሁኗል ሁኗል ይላል ማለት ነው። እቺ ደግሞ ኟ ነች። ኟ ጂኤንዩኤ ጂኤንዩኤ ሞኟ ለማለት ሞ ኤምኦ ነው። ኟ ጂኤንዩኤ ስለዚህ ሞኟ ይላል ማለት ነው። ሞኟ ይላል። እቺ ኳ ነች። ኳ ኬዩኤ 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 ሜይ ቢ ኪዩኤም ሊሆን ይችላል ማለት ነው። አንዳንዴ ኪዩኤም ኬዩኤም ኳ ነች ማለት ነው። ስለዚህ ኳስ ለማለት ኬዩኤኤስ ወይም ኪዩኤኤስ ኳስ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስናልፍ እቺ ዟ ነች። ዟ ዟ ዜድ ዩኤ ዜድ ዩኤ አዟል አዟል አ አነባቢ ስለሆነች ኤ ብቻዋ ነች። ዟ ዜ ዩኤ ዜድ ዩኤ ዟ ል ቅድም እንዳየ ነው ኤል ልን ይወክላል። ስለዚህ አዟል ለማለት ኤ ዜድ ዩኤ ኤል ይሆናል ማለት ነው። እቺ ጇ ጇ ጇ ለማለት ዜድ ኤች ዩኤ ጇ ጇ ይሆናል ማለት ነው። እቺ ዷ ነች። ዲዩኤ ዲዩኤ ዷ ውዷ ው ሳድስ ነች። ደብሊው ዷ ዲዩኤ ስለዚህ ውዷ ለማለት ደብሊው ዲዩኤ ይሆናል ማለት ነው። ኦኬ ጇ ጇ ጄዩኤ ጇ ጄዩኤ ልጇ ለማለት ል ሳልስ ነች። ኤል ብቻ ጇ ለማለት ጄዩኤ ኤል ጄዩኤ ልጇ ልጇ። ጂ ጓ ጓ ጓ ጂዩኤ ጓ ጓ ጂዩኤ ጓ መጓዝ መጓዝ ለማለት ኤምኢ ማን ይወክላል? ጓ ጂዩኤ ጓ ይሆናል ማለት ነው። ዝ ዜድ ስለዚህ መጓዝ መጓዝ ይሆናል ማለት ነው። ኦኬ እቺ ደግሞ ጧ ነች። ጧ ቲዩኤ ቲዩኤ ጧ ጧፍ ለማለት ቲዩኤ ጧ ስለሆነች ቲዩኤ ፍ ኤፍ ነች። ስለዚህ ቲዩኤ ኤፍ ጧፍ ጧፍ። ኦኬ ወደ ቀጣዩ ስናልፍ ጯ ጯ ጯ ለማለት ሲኤችዩኤ ሲኤችዩኤ መጯጯ መ ኤምኢ ነች። ጯ ሲኤችዩኤ አሁንም ጯ ሲኤችዩኤ ከዛ ህ ሳልስ ስለሆነች ኤች ስለዚህ መጯጯ ይላል። መጯጯ ለማለት በዚህ መልክ እንጽፋለን። እቺ ጧ ነች። ጧ ጧ ለማለት ፒዩኤ ፒዩኤ ጿ
እቺ ጿ ትባላለች። ጿ ለማለት ቲኤስዩኤ ገጹ ለማለት ገ ጂኢ ነው። ጿ እዚህ ጋር እንዳየነው ቲኤስዩኤ ጂኢቲኤስዩኤ ገጿ። ቺ ፏ ነች። ፏ ለማለት ኤፍዩኤ ፏ። አፏ ለማለት አ አነባቢ እንደሌላት ኤ እንደሆነች ተነጋግረናል። ፏ ለማለት ኤፍዩኤ። ስለዚህ አፏ። ቺ ፖ ነች። ፒዩኤ ብዙም ቃል አይገኝላትም ማለት ነው። ኦኬ ቤተሰቦች ዛሬ ዲቃላ ፊደላትን እንዴት በእንግሊዝኛ መጻፍ እንዳለብን በደንብ አይተናል። ስለዚህ ማወቅ ያለብን ለየትኛውም ዲቃላ ፊደል አነባቢ ወይም ቫወል የምንላቸው ዩኤ ሳፊክስ አላቸው ብለን ማየት እንችላለን ማለት ነው። ለቤት ከሆነ ኤልን አስቀድመን ዩኤን መጨመር፣ ሀቤት ከሆነ ኤችን አስቀድመን ዩኤ፣ ኤም ከሆነ መቤት ከሆነ ኤምን አስቀድመን ዩኤ፣ ረቤት ከሆነ አርን አስቀድመን ዩኤ። እዚህ ሰቤት ኤስ፣ ሸቤት ኤስኤች፣ ቀቤት ኬ እያልን በዚሁ ማየት በቀላሉ መረዳት እንችላለን ማለት ነው። የዛሬ ክላሳችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። በየትኛውም ዓለም ሆናችሁ መማር የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ስለምናስተምር ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።